ሰላም የዩቲዩብ ቤተሰቦች እንዴት ናችሁልኝ? አለሁላችሁ። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት እንዴት አድርጋችሁ የዘገየባችሁ ወይም ደግሞ ሌት የሆነባችሁ እቃ ወይም ኦርደር ካለ እንዴት ያ እንዲፈጥን መጠየቅ እንደምትችሉና ሪፈንድ ደግሞ መጠየቅ ከፈለጋችሁ ለዛ ደሴም እቃ እንዴት አድርጋችሁ ሪፈንድ መጠየቅ እንደምትችሉ በዚህ ቪዲዮ አጠር አድርጌ ያሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴሶል ይባላል። ጠቃሚ ኢምፖርቲንግ እና እንደዚህ አይነት ቴክ ቲፖች ስለምንሰጥበት ሰብስክራይብ እና ላይክ ማድረግ እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮአችን ስንገባ አሊኤክስፕረስ ላይ ነው የምንገባው። ይሄ አክቹአሊ ለምን ይሰራል? እቃ ለዘገየባችሁ፣ ቶሎ እቃ እየደረሰ ላልሆነ አንድ አይተም ሊዘገይባችሁ ይችላል። እኔም በአሁኑ የዘገየብኝ አይተም አለ ማለት ነው። በሱ ነው ማሳያችሁ። ምንም ስቴፕ ሚስ ባታደርጉ አሪፍ ነው። ይህን ቪዲዮ እስከ መጨረሻው ብትከታተሉት አሪፍ ነው። ሚስ የምታደርጉት ነገር ካለ ሰክሰስፉሊ ላታገኙ ስለምትችሉ ችግሩን ወይም ደግሞ እንዲፈጥንላችሁ ሪኩዌስት ማድረግ ላትችሉ ስለምትችሉ ማለት ነው። ስለዚህ አካውንት ላይ ትመጣላችሁ። ቀጥታ አካውንት የምትለውን ከነካችሁ በኋላ ምን ታደርጋላችሁ? ሄልፕ ሴንተር ላይ ነው የምትገቡት ማለት ነው። ሄልፕ ሴንተር ላይ ሌላም መንገድ አለው። ይህንን አክሰስ የምታደርጉት በሁለት መንገድ ነው። ግን ቀለል ይላችኋል ብዬ ካሰብኩት መንገድ ጀምሬ ሁለተኛውንም አሳያችኋለሁ ማለት ነው። በሁለቱም መንገድ እናንተ ተጠቅማችሁ በሚቀላችሁ እንትን ታደርጋላችሁ። መጀመሪያ ሄልፕ ሴንተር ላይ ትገባላችሁ። ከዛ በኋላ ምንድነው የምታደርጉት? የምትፈልጉትን አይተም የዘገየውን ወይ ደግሞ ሪፈንድ እንዲደረግ የፈለጋችሁትን ነው እዚህ ጋር ፊል የምታደርጉት ማለት ነው። ሪፈንድ ደግሞ መች ነው መጠየቅ የምንችለው የምትሉ ሰዎች ካላችሁ ለየኦርደሩ ሊለያይ ይችላል። አብዛኛው ኦርደር ግን ዲሊቨሪ ዴት ወይም ደግሞ ኤክስፔክትድ ዴት ያስቀምጥላችኋል እንደምታውቁት አይደለ? ያ ቀን ሲያልፍ ሪፈንድ መጠየቅ ትችላላችሁ። ኦር ደግሞ ያ ቀን ካለፈ ከሳምንት ከሁለት ሳምንት በኋላ የሚሉ አንዳንድ እንትኖች ሴለሮችም አሉ። በአብዛኛው ግን እንደዛ ነው ማለት ነው። አይ ዶንት ኖ ለምንድን ነው ያልመጣልኝ። ይሄ ድጋሚ ሄልፕ ሴንተር የሚለውን ነካዋለሁ። እንደዚህ እያደረጋችሁ የዘገየባችሁን እቃ እንትን ማድረግ ትችላላችሁ። ሰሞኑን ደግሞ ስፔሲፊካሊ የሚዘገይባችሁ ሰዎች ካላችሁ የነሱ ክብረ በዓል ስለነበረ ከዛ ጋር በተያያዘ ሊሆን ይችላል እየዘገየብን ያለው እቃ ብዬ ገምታለሁ። ዳታ አድርጌዋለሁ። አሁን በዳታ ለሞክረውና በሱ ማይሰራ ከሆነ ያ ከፍቶልኛል። ኦኬ። ስለዚህ እዚህ ጋር የተለያዩ አይተሞች ይኖራሉ። እናንተ የምታዟቸው የምትፈልጉት አይተም ይኖራል። መጠየቅ የምትፈልጉት አይተም ይኖራል። አሁን ለምሳሌ አንዱን ሰሌክት እናድርገዋለን ማለት ነው። የመረጣችሁትን አይተም ቪው ትሉታላችሁ። አገባቢን ካላያችሁት ፊት ለፊት ቪው ሞር የምትለውን ነክታችሁ ትገቡና ከዚህ በፊት ያዘዛችሁትን ሊያመጣላችሁ ይችላል። ከዛ የመረጣችሁትን አይተም አንዱን ሰሌክት ታድርጉታላችሁ። ይሄንን ነው የፈለኩት። ስለዚህ ሰሌክት እለዋለሁ። ሰሌክት ስትሉት ወደ ቀጥታ ወደ እቃው ይወስዳችኋል። ስለዚህ እቃ ምን ኮምፕሌን አላቸው የሚለውን ወደ መቀበል ነው የሚያስገባችሁ ማለት ነው። ወደዛ ፔጅ ከደረሳችሁ በኋላ ቀጣዩን እኔ ማድረገውን ታደርጋላችሁ ማለት ነው። ስለሆነም ቀጣይ ላይ ስትነኩት ይሄ እንደዚህ አይነት ታብ ያመጣላችኋል። እንደዚህ አይነት ታብ ላይ ሲያመጣላችሁ የፈለጋችሁትን አይተም እንደነገርኳችሁ መርጣችሁ ነው የሚያመጣላችሁ። ከዛ የመጀመሪያው ታብ ምንድነው የሚለው when will I receive my order ነው። እቃዬን መቼ እቀበላለሁ የሚለው ሌት ሲሆንባችሁ እቺን መንካት ትችላላችሁ። ከዛ ወደ ኔክስቱ እንሄዳለን ማለት ነው። ሁለተኛው ደግሞ how to return goods or solve report product issue ይላል። ይሄ የተቀበላችሁት እቃ ፕሮዳክት ኢሹ ካለበት፣ የተሰበረ እቃ እጃችሁ ላይ ከደረሰ ወይ ደግሞ ማይሰራ ማይበራ ሰዓት ከደረሳችሁ፣ የተለያዩ ኢሹ ያለበት ነገር ከደረሳችሁ በዚህ ነው አድረስ የምታደርጉት ማለት ነው። ሶስተኛው ኦርደሩን ካንስል ማድረግ ትችላላችሁ። በዚህ ኦርደሩን ኮምፕሊትሊ አንድ ያዘዛችሁትን ካንስል አድርጋችሁ ሪፈንድ እንዲጀመርም ማድረግ ትችላላችሁ። ይሄንን ታብ ተጠቅማችሁ። የመጨረሻው ደግሞ ሪፈንድ ኢሹስ ነው። ሪፈንድ ከጠየቃችሁ ሪፈንዳችሁ እየተመለሰ ካልሆነ አካውንታችሁ ላይ ብሩ ካልተመለሰ ለምን አልተመለሰም ብላችሁ መጠየቅ ትችላላችሁ። ኢን አወር ኬዝ አሁን መጀመሪያ when will I receive my order የምትለው ነው የምንመርጠው። ምክንያቱም እቃው ዘግይቶብኝ ነው እንጂ ሌላ ችግር የለበትም። ስለዚህ ለምን ይዘገያል የሚለውን when will I receive my order የሚለውን ስነካ እንደምታዩት ሁለት ምርጫ ከስር አምጥቶልኛል ማለት ነው። ስለዚህ እዚህ ጋር አሁን ሁለት ነገሮች ይናገራል። ምን ይላል?
እቃው ዘግይቷል አሁን። ስለዚህ ሪፈንድ ትፈልጋለህ ወይ? አንደኛው የሚለው ሪፈንድ ትፈልጋላችሁ ወይ ነው። እቃው በመዘግየቱ አሁን ኤክስፔክትድ ታይም ብሎ ያስቀመጠው በማለፉ ሪፈንድ የምትፈልጉ ከሆነ የስ የምትለውን እቺን ቲክ አድርጋችሁ ነው ኔክስት የምትሉት። መጠበቅ ደግሞ የምትፈልጉ ኖ አይ ዊል ኪፕ ዌቲንግ ፎር ማይ ፓኬጅ የሚለውን ሁለተኛው ነው የምትመርጡት ማለት ነው። ስለዚህ ሪፈንድ ከሆነ እየፈለጋችሁ ያላችሁት የመጀመሪያውን ትመርጣላችሁ። መጠበቅ ደግሞ ከሆነ የምትፈልጉት ጀስት እንዲፋጠን አድሬስ ለማድረግ ከሆነ ሁለተኛው ነው። እኔ ካንስል ማድረግ ወይም ደግሞ ሪፈንድ ሳይሆን የምፈልገው እንዲፈጥንልኝ ነው። አይ ዊል ኪፕ ዌቲንግ ነው የምለው። ከዛ በኋላ የሁለት ምርጫ ይመጣል። ፕሊስ ዲሊቨር ዘ ፓኬጅ አስ ሱን አስ ፖሲብል አንደኛው ይላል። ሁለተኛው I will wait the package to arrive. Yes, please deliver the package as soon as possible የሚለውን እናከዋለን። ቶሎ እንዲያፈጥኑላችሁ ነው ማለት ነው። ጎሬት ብላ መዝግበዋለች ማለት ነው። ይሄ ቴክስት ምን ይላል? got it Eva will record your requirement and will contact the logistics ይላል። እንደዚህ የትራንስፖርቶችን ኮንታክት አድርጋ አሁን ቦት ላይ ነው እየተመዘገበላችሁ ያለው። ስለዚህ ሎጂስቲኩን ኮንታክት አድርጋ እቃው እንዲፈጥንላችሁ ታደርጋለች ማለት ነው። በዚህ መንገድ ችግራችሁ ይፈታል ማለት ነው። ይህንን በመጀመሪያ የምናየው ይህንን ነው። ይህንን በማድረግ እናንተ ጋር ያለውን ችግር መፍታት ትችላላችሁ ማለት ነው። ስለሆነም በዚህ መልኩ መጠየቅ ትችላላችሁ። የእናንተ ኬዝ ደግሞ አሁን ለምሳሌ በጣም ኮምፕሊኬትድ የሆነ ወይ ደግሞ ማስረዳት ያለባችሁ ወይ ደግሞ ከአካውንት ጋር የተገናኘ ችግር ብዙ ጊዜ ትጠይቁኛላችሁ። ፔመንት የሚያስቸግራችሁ ልጆች ምናምን እንደዚህ አይነት ችግርና ከኦርደርም ጋር ኢቭን የተገናኘ ነገር ደግሞ የሚያስቸግራችሁ ካላችሁ ቅድም ቪው ሞር ብለን የገባ ነው እቃዎቹን ለማየት። አሁን ግን ቪው ሞር ሳይሆን ኦንላይን ሰርቪስ የምትለው ነው። ወደ ኋላ ተመልሼ ነው ወደ መጀመሪያው ሄልፕ ሴንተር ከገባችሁ በኋላ ኦንላይን ሰርቪስ የምትለው ትነኳታላችሁ። ኦንላይን ሰርቪስ ምን ማለት ነው? ኦንላይን ላይ አሁን ኢቫ እንዳልኳችሁ አይነት ቦቶች ሰርቭ ያደርጓችኋል ማለት ነው። ጀስት እዚህ ጋር ይሄው ቴክስታችሁን ፕሮምፕት ትጽፋላችሁ፣ የምትፈልጉትን ነገር ታይፕ ታደርጋላችሁ። ከዛ በኋላ ይነግራችኋል ማለት ነው። የምትፈልጉትን ኢንፎርሜሽን ያሳውቃችኋል ማለት ነው። ባጭሩ እዚህ ጋር እንደቀደሙ አይነት ሴሌክት ማድረግ የምትችሏቸው ኦፕሽኖች አሉ። ኦርደር ኖት ሪሲቭ፣ ሪፈንድ ኢሹ፣ አይተም ኖት አስ ዲስክራይብ፣ ካንስል ኦርደር የሚሉ እዚህ ጋር የሚመጣላችኋል። የምትፈልጉትን ነክታችሁ ኦርደሩ የትኛውን ይላችኋል። እሱን ነግራችሁ አጠቃላይ ያለባችሁን ችግር ልክ እንደ ሰው ነው የሚያናግሯችሁ። እዚህ ጋር ታይፕ እያደረጋችሁ መፍታት ትችላላችሁ ማለት ነው። በሁለተኛ ደረጃ ደግሞ አሳያችኋለሁ ያልኩት ለማናገር ወይ ሪፈንድ ለመጠየቅ ከፈለጋችሁ ዳር ጋር የኖቲፊኬሽን ምልክት አለች። ሆም ላይ እንመለሳለን። አካውንት ላይ አድርጋችሁት ኖቲፊኬሽን ምልክቷን ከነካችሁ በኋላ ምን ያመጣላችኋል? እዚህ ጋር የተለያዩ ኦፕሽኖች ያመጣላችኋል። እነዚህ የምታያቸው ስቶሮች ናቸው። እነዚህ የምታያቸው ቡቲክ፣ ቶፕ ዋች ስቶር፣ የተለያዩ ስም ያላቸው ቡቲኮች ናቸው ወይም ደግሞ ሾፖች ናቸው። ስለዚህ እዚህ ውስጥ ገብታችሁ ስታናግሩ ማንን ነው? ለነጋዴው ነው ቴክስት የምትልኩለት ማለት ነው። ስለዚህ የእቃውን እንዴት መለየት ትችላላችሁ? አሁን ለምሳሌ ጀስት ራንደምሊ ሳይሆን አሁን ለምሳሌ እዚህ ጋር የምታዩት ቡቲክ ቶፕ ዋች ስቶር ይላል። ይሄ አሁን የሰዓት ስቶር ነው ማለት ነው። ፋሽን ግላስ 66 ስቶር ይላል። ይሄ ደግሞ የአይ ግላስ ነው የመነጽር ነው ማለት ነው። በዚህ መንገድ መለየት ትችላላችሁ። ወይም ደግሞ ስትነኩት በምትነኩት ጊዜ አይተሙን ራሱ ያመጣላችሁ። ላይ ወደ ላይ ከፍ ስል ያዘዝኩት የሰዓት አይነት ይመጣልኛል እዚህ ጋር። ስለዚህ በዚህ መልኩ ይህንን ኢንፎርሜሽን ስላለው ብለር ላደርገው እችላለሁ፣ ግን እዚህ ጋር ያመጣላችኋል። የሰዓቱን አይነት የተለያየ ነገር ያመጣላችኋል። ስለዚህ ከመታችሁ አይተም ኖት ዲሊቨርድ ቱ ሌት ብላችሁ ቴክስት አድርጋላችሁ ወይ የምትፈልጉትን ነገር ትጽፋላችሁ ማለት ነው። ከዛ በኋላ ነጋዴው አይቶ ይመልስላችኋል። ሎጂስቲክ ላይ ቼክ ያደርግላችኋል ማለት ነው። በዚህ መንገድ አጣድፋችሁ እቃችሁ ቶሎ በእጃችሁ እንዲገባ ማድረግ ትችላላችሁ። ከዛ በኋላ ያው ከተጠቀማችሁ በኋላ ሴለሩን ሬት የምታደርጉበት ታብ ነው። ሴለሩ ምን ያህል አስደሰታችሁ ምናምን፣ ቶሎ ካልመለሰላችሁ ዲሳቲስፋይድ እንደሆናችሁ መግለጽ ትችላላችሁ። እሱ ጋር የሚሰጠውን ሪቪው ይቀንስበታል። ደስተኛ ካረጋችሁ ከመለሰ ደግሞ ሳቲስፋይድ ማለት ትችላላችሁ። በዚህ መንገድ እቃችሁ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። ፋሚሊ አይ ሆፕ ይህ ቪዲዮ በጣም ክሊር የሆነ ግልጽና
በቻልኩ መጠን አጠር ለማድረግ ሞክሬያለሁ። ተያያዥ ጥያቄ ካላችሁ ፕሌስ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይም እንድሰራ የምትፈልጉት ቪዲዮ ከሾፒንግ ጋር የተገናኘ፣ ኦንላይን ጋር የተገናኘ፣ ከፔመንት ኢሹዎች ጋር የተገናኘ ነገር ካለ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበርኩኝ ከቴች ሶል። ቻው